ነገር ሲመጣ አልሆን ሲል እረፍቱ ሰጂ እውነትም እች ሴት ጉራጌ ናት። ገንዘብ አለው እንዴ በደንብ እኔ እኮ እዚህ ላይ ቁጭ ብሎ እኮ በጣም እኮ ገንዘብ እንዳለ እኮ አላውቅም እኮ እኔ እኮ አሁን እኮ ነው የገባኝ እዚህ ላይ ቁጭ ብሎ ገንዘብ እንዳለው። ሄለን 70 ሺህ ብር ጠፋኝ አላለችም ቲክቶክ ላይ እንዴ አልኩኝ። ጂጂ ዌክ አፕ 70 ሺህ ብር ቲክቶክ እንትን አይልም በነገራችን ላይ እንደዚህ ቲክቶክ ትንሽ ይሻላል። ጊፍት ስታጣቅም ለዛ ነው። ኧረ እባክሽ ምን አገናኘት እንዴ? ላይቭ ሪኮርድ ምን ነው የኔን ብቻ ነው እንዴ የምትለጥፈው? እዚህ ጋር ችግር እኮ ተፈጥሯል። እችንም ሴትዮ ለጥፍ እንጂ ለአምስተኛ ጊዜ ጭራሽ ተሸፋፍና የሆነ እንትን ይሄ አሜሪካን ሀገር አለ እንደዚህ ለብሳ መጣች እኮ። ምን ነው ነብሮ የኛም ብቻ ነው ይሄ ልጅማ ፈርደም ለጥፍ እችን ሴትዮ ለምን አልለጠፍከኝም ብዬ ሰድበው ነበር። አሁን ደግሞ ለምን እኛም ብቻ አይደለም እንዴት አይቀርታ። ለምንድን ነው እች ልጅ የሚያሰቃዩት ታውቃላችሁ? ይሄንን ለጥፉ እንጂ አላየሁትም ነብሮ አይስዌር አላየሁትም። እውነቱን ልንገራችሁ ለምን እንደሆነ እኔ ዝም ብዬ ስጠረጥር 100% የሆነ ትልቅ ሰው እያዘጋባት ነው። በጣም ትልቅ ሰው እዮዳ ፈሳም በሉት። እዮዳ ፈሳም በሉት። እዮዳ አይቲ የተማረ ሰው በጣም ኮሚኒኬሽን ያለው ሰው ምናምን ነው እንጂ ፈሳሞች ናቸው። እንቁርት ቺቂን ጥራማ እሷ ፈሳም ናት። እሷ መጀመሪያ ጧት ትነሳና ጠረጓን ታውቁ የዛኔ ጭንቅላት ሲኖራት ነው። ይኸውላችሁ የዚች ልጅን አካውንት የሚያዘጋው በጣም ትልቅ ሰው መሆን አለበት። ትልቅ ሰው በጣም ትልቅ ኮሚኒኬት ያለው ከቲክቶክ ጋራ ማለት ነው በሀገር ደረጃ። ምክንያቱም በዚህ መልኩ ሊዘጋ ይችላል ነው ጀለሲነት ምናምን ሳይሆን በቀን 7000 ሰው ይውላችሁ በየቀኑ 7000 ሰው መያዝ በጣም ትልቅ ስራ ነው። ቴንክ ዩ ላቭ ሪኮርድ ቴንክ ዩ ላይቭ ሪኮርድ ይመችል። ኖ የፈለገ ይሁን በጥሩ ሁላችንም በሚመች መልኩ እውነታውን አድርጋችሁ ለጥፉ። እኔ የሚያናደኝ ምንድነው ታውቃለህ? አማራ ሲሆን የኛና የኛ ምናምን ብለው ይለጥፋሉ። የሆነ ሌላ ብሔር ሲሆን ግን አያችኋት እንደዛ ነገር አልወድም። ለሁሉም እኩል በቃ እኩል ስም ይሰጣል። አታዳሉ። እነዚህኞች አይደሉ እናንተ እንትኑ ናችሁ እስሩ። አሁን ሀቢባ ቀላል ነገር አደጋ ላይ ናት ያለችው። ማቆም አለባት። አቁሚ በቃ። እኔ እውነቱን ልንገርሽ አቁሚና ኖ አንተን አይደለም አቁሚና ትንሽ ረፍት አድርጊና ምናልባት ወረቀቱም ሊመጣልሽ ይችላል። ኖ ነብሬ አንተን አይደለም ሌሎቹን ነው ብለው ሪካርደሮችን ማለት ነው። አቁሚና ትንሽ እንዴ ካልሆነ አይለቋትም። ምክንያቱም የሆነ ነገር አለ። የሆነ ነገር 4-5 ጊዜ ላይቭ ላይ ያላችሁ ሪፖርት እኮ እየተደረገ ነው ማለት ነው። ገባች ወይ? የብር ኬዝ ሊኖርባት ይችላል። ብላክ ኧረ መኒ ላውንደሪ በእንትን ልትፈለግ ትችላለች። ምክንያቱም እዛ ጋር የሚሰበሰበው ገንዘብ ምናምን እኮ እናንተ ሰዎች እናንተ ደደባችሁ። እናንተ የምታደርጉትን ነገር እኛ እኮ አቅቶን አይደል፣ ግን መስዋዕት ያስከፍላል። በኋላ እየሸጠችው እንዳባክል ከምትሸጥ የምትሰራበት አይበልጥም እንዴ? ምንም የለባትም። አዩት እኮ። ስለዚህ ተው ማለት ተይ በሏት።
አንቺ ሴትዮ ልጆችሽን አሳድጊ። ትንሽ ቀን ረፍት ስጩ። የሆነ ነገር ሲመጣ የሆነ ጣጣ ይዞብሽ ሊመጣ ነው ወይ ጠላት ይኖርሻል። ገባሽ ወይ? ያንቺ ቀላል ነገር አይደለም። 7000 ሰው ይልሽ። አንድ ነገር ልንገርሽ አንቺ ሴትዮ፣ አንቺ እየያዝሽ ያለሽው የዩቲዩብንም ገቢ ነው። እቺ ሴትዮ ታዳምጣለች አታዳምጥ? ያ የሚያዘጉብሽ አይቲ የተማሩ ሰዎች ናቸው። ይሄ ተራው ይሄ አማራ ኦሮሞ ኖ ገበያ የሰውን ብራቸውን የዘጋሽ 7000 ድሮ ፊልም ሲያይ ነበረ፣ ድሮ ጂጂኪያ ሲያይ ነበረ፣ ድሮ ምናምን። እነዚህ ሰዎች ማናጀሮች አሉ። ልንገራችሁ እናንተ ደንቆሮ፣ እናንተን እያዳመጠች ልጅቷ ገደል እንዳትገባ ደንቆሮ። ያ ይቻልም ሼር የምታረጓት እንጂ እኔ ልብላ የምትሉባት አይደለችም። ይኸውላችሁ 10 ጊዜ ብትጽፊ 10 ጊዜ ብትጻጻፊ 10 ጊዜ ምናምን ብታደርጊ የሰውን እንጀራ እየዘጋሽ ነው። 7000 ሲልሽ 30,000 ይዘው ቁጭት ያለሽ ቀኑን ሙሉ ማን ይልን የኛን ዘፈን የኛን ቪዲዮ ያ የኛን ዩቱብ ማንየው አንቺ እኮ የስንቱን ሰው ጉሮሮ እኮ ነው የዘጋሽው። ይገባሻል ወይዘሮ ሀቢባ? ገና ለንቃሽን እንዳይዘጉት ለትንሽ ቀን አቁሚ። ሌላ ጣጣ እንዳታመጪ። ልጆችሽን አሳድጊ። እልህ ጥሩ አይደለም። አንዳንድ ቢዝነስ ላይ ቢዝነስ ነው ነፍሴ። የሰው ቢዝነስ እየዘጋሽ ነው እንዴ? ህዝቡን በሙሉ ይዛ እኮ ሌላውን ተውት። የምታወራው ነገሩን ነው የምላችሁ። ማለት እነዛ ሲያዩት ዩቱብ ገቢ በወር የለም፣ ዩቱቡ ቀዘቀዘ ሲያዩት የለም። እንዳለ አሞራዎቹን ሰብስባ ህዝቡን ሰብስባ ያ ይሄ በሙዚቃና በጂጂኪያ ወሬና በፍሮም ኢትዮ ፎረም ዜና ያለውን ሰው በ360 ይህንን ህዝብ ይዘሽ ቁጭ ስትይባቸው ኦኬ ላንቃሽን ይዘቡታል። ምን ያደርጋል? ፌመስ መሆን ከፌመሶቹ ጋር ተስማምተሽ ሼር ማድረግ ነው ያለብሽ እንጂ እንዲህ ስትይ ይኸውልሽ አሁን ማስክ አስለብሰውሻል። ነገ ደግሞ ምን ሊያስለብሱሽ እንደሚችል መድኃኒዓለምና መድኃኒዓለም አላህና መድኃኒዓለም አላህና ጌታ ኢየሱስ ክርስቶስ ተባብረው ጉዳይሽን ይውልሽ እንጂ እኔ አላቅም። ሌላ ጣጣ እንዲያውም ዕዳ ውስጥ እንዳያስገቡሽ እናንተ። እኔ የእነዚህን ሰዎች ይላችሁ እኔና ዮኒ ማኛ ያ ተባብረው አልኳችሁ። ኬንያ አልቀረም ምን አልቀረም። ዩቱብ ላይ እንዴት መንቀረው እኔ ዘመድኩን ዮኒ ማኛ ለምን መሰላችሁ? ስለ ኢትዮጵያ ተጨንቀው አይደለም። አብይ ለምን ተነካ ብለው አይደለም። ነፍሴ እኔ በተራ ተመልካቹን ያዝነባት። በተለይ ደግሞ ይሄ ዘመድኩን የሚባል ቁርንፉድ ሰውዬ መጥቶ ከኛ ብሶ 3000 ይዘው ቁጭ ማለት ጀመር። ዘመድኩንን ያጠፉ ሰውዬ አንቺን ላለማጥፋት ምን ዋስትና አለሽ? ነፍሴ እኔ ስበብ ሆናብኝ ነው እንጂ ከ50,000 የበለጠ አያይኝ ነበር። ያ በጣም የሚታየው ዮናስም እንደዛ ልክ እኛ የተጠመድነው ዘመድኩን መጣ 3000 ይዘው ቁጭ አርጎ ዩቱብ ላይ ያ ከዛ አሉ ካጠፋን እነዚህን 3 ሰዎች ነው የምናጠፋው። ምክንያቱም ላይቭ በየቀኑ ገብተን ብሩን የምንሰራው እኛ ስለሆነ። አሁን እኔ ምን አልኩኝ? ሀቢባ ላይ ወይኔ ጂጂ ነግሬያቸዋለሁ። ሪኮርድ አድርጋችሁ ከሆነ ያ በዚህ ሁኔታሽ አይንሽ ይደክማል፣ ጤናሽ ይታወቃል፣ ትጠፊያለሽ። ከዚህ ላይ ብዬሻለሁ፣ ትጠፊያለሽ። ችግሩ ምንም አይደለም። እዚህ ላይ ያሉ ኦነር የሆኑ በዩቱብ በቲክቶክ ጉሮሯቸውን የሚሞሉ በየቀኑ 6,000 እና 7,000 ሰው ይዘሽ ቁጭ ስትይ አናትሽን ነው የሚሉት። መንግስትም አይደለም አይቲ የሚያውቁ ከዩቱብ ጋር ኮንታክት ያላቸው ገባሽ? ከቲክቶክ ጋር ኮንታክት ያላቸው በቃ ያጠፉሻል። ይሄን አርፈሽ 5 ሰዓት አንቺ እኮ ጠዋት የተቀመጥሽ እኔ እንዲያውም ምንድን ነው ጥቅሙ አላለሁኝ። አንዳንድ ጊዜ ሳስብ ጠዋት የተቀመጠች ህዝቡን በሙሉ ይዛ እንደ ጄኔራል ብርሃኑ ጁላ በቃ ይዛ ቁጭ መከላከያ ይመስል ሀገር ጠብቁ ይመስል አንቀሳቅሻቸው እንጂ ሌላ ቦታ የሚሄዱ። ስለዚህ ትጠመጃለሽ ማለት አንድ የሪፖርት ያደረጉብሻል። ከዛ በኋላ በሌላ ስትመጭ መልሰው እንደኔ እኔ ዩቱብ 6 ነው ያዘጉኝ። 6 ነው ያዘጉኝ። በእግሬ መምጣት ነው የቀረ አይደለም። እነሱ ለህዝቡ ተጨንቆ አይደለም። እነሱ ይላችሁ እዛ ጋር የሚለጠፍ ዘፈን አለ። ዘፈን ህዝቡ እዚህ ተቀምጦ ዘፈኑ ሲወጣ ማን ያው እና
የሰው ጉሮሮ ላይ እኮ ነው ቁጭ ያልሽው። ስለዚህ ዝም ብለሽ ተጫውተሽ ላስበ ምን አንተን አስባልሽ? ምን 24 ሰዓት እኔ ልብላ ብቻ እኮ አልሽ እንዴ? ተባብረን እንብላ እንጂ ደጋረጉሽ እኛንም ገበያ ያቀዘቀዝሽ ትያለሽ። ይታባሽ ታይ ነግረንሻል። ዋ በቃ እየገባሽ እየወጣሽ ምንድነው ተጎልቶ ዛመዋል። ታይ እንጂ ለሚበሉትም እየሰጠሽ አንቺም እየበላሽ ነው። ነገሩ እንደዛ ነው። ነውር አይደለም። ስለዚህ አሁን የሀቢባ ዘመዶች በሙሉ አሁን ሲጨንቃቸው ሀቢባ ስትጠፋባቸው ጂጂ ጋር ይመጣሉ። ይኸው እሷ ከተዘጋ በኋላ 900 መጣ 1000 ሰው ያይነ ተመስገን ጌታ። ግን ምን ያደርግልኛል? ዩቱብ ላይ ነው። ምን ይጠቅመኛል? አሁንም ሰርጋቼ ነው መጣ እዚህ ላይ እንደሆነ ምን ጊፍት አንድ ጊፍት ተሪ እውነታውን ነው የምናገረው። ለምን ባናትሽ አትተከይም? እውነታውን ነው የምናገረው። እውነታውን ነው የምናገረው። ልጅቷ ምንም ማጥፍታ አይደለም ወይ እንትን ብላ አይደለም። ተመልካች ያዘችባቸው አለቅ። የሰው እንጀራ ዘግተሽ ደግሞ እኔ ብቻ ስትይ ሶሻል ሚዲያው ላይ ጥሩ አው ያለ ፊልተር ግጥም ብለን ቁጭ ብለናል። ምን አባታችሁ ታመጣል? እኛም በጸባይ ነው ከነዚህ ሰዎች ጋር አንተ ብስብስ አንተ ግብስብስ እንካፈል ተባብለን ነው የምንኖረው እንጂ እኔ ብቻ ካልሽ ትጠፊያለሽ።